ጤና ይስጥልን የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ውላችኋል? እንሆ ዘወትር በዚህ ሰዓት ወደ እናንተ የሚደርሰው ቀን መሃል ዜናችን ተጀምሯል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። የኢትዮጵያ ከፍተኛ የመንግስት ባለስልጣናት የሆኑት የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራል አምባሳደር ሬድዋን ሁሴን እንዲሁም የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ባለም አቀፉ የሚዲያ ተቋም አልጀዚራ ላይ በጋራ ባስተጋቡት ጽሁፍ በሀገሪቱ ላይ አዲስ የጦርነት ደመና እያንዣበበባት መሆኑን አስጠነቀቁ። በዚህም ህወሓት ከቀናት በኋላ ጦርነትን እንደሚጀምር አስጠንቅቀዋል። የዚህን ዜና ዝርዝር ይዘን ቀርበናል። በሰሜን ሸዋ ዞን መኪና እያስቆሙ ሲዘርፉ በነበሩ ታጣቂዎች ላይ እርምጃ ተወሰደ። እነማን ናቸው የሚለውን በስም ዝርዝር አጠናቅረናቸዋል። አዲሱ የተሽከርካሪዎች ሰሌዳ አጠቃላይ መረጃዎችን የያዘ ቺፕስ በውስጡ መቀበሩ ተገለጸ። ከውጭ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ላይ የሚሰነዘረው ጥቃት እንደተገታ አስታወቁ። ቀደም ብለን ያደረስናቸውን ጨምሮ ሌሎች በርካታ አዳዲስ መረጃዎችን አጠናቅረን የዛሬ ዕለተ አርብ ወደ እናንተ የሚደርሰውን ቀን መሃል ዜናችንን ጀምረናል። አብራችሁን እስከ ፍጻሜው ቆይታችሁን ከኛ ጋር ካደረጋችሁ ቀደም ብለን ያስተዋወቅናቸውን ጨምሮ ሌሎች የያዝናቸው መረጃዎቻችን በሙሉ የሚደርሷችሁ ይሆናል። ከመሸጋገሪያ በኋላ ስንመለስ በዝርዝር ወደምናየው ዜና የምናልፍ ይሆናል። እስከዚያው ድረስ ዜናውን ላይክና ሼር ሚዲያችንንም ሰብስክራይብ በማድረግ ዜናውን ተጀምሮ ዘንድ ያክብሮ ግብዣችን ነው። ግሩም መኖሪያ ግሩም ሐሳብ ከድሪም ቢልደርስ ሪል ስቴት እነሆ በ10 በመቶ ቅድመ ክፍያና በ50 በመቶ የባንክ ብድር ለጠራ ለኮራ መኖሪያ ቤት የሚበቁበት አሰራር ዘርግተናል። ድሪም ቢልደርስ ሪል ስቴት ቤቶቹ ከ1 እስከ 3 ባለመኝታ ቤቶች ሲሆኑ ከ7 በመቶ እስከ 30 በመቶ ቅናሽ ተደርጎላቸዋል። ባለ 1 መኝታው 73 ካሬ የ10 በመቶ ቅድሚያ ክፍያው 720 ሺህ ብር ብቻ ነው። ነገር ግን የቤቱን ሙሉ ክፍያ በአንድ ጊዜ ለሚከፍሉ 30 በመቶ ቅናሽ ተደርጎ 5.3 ሚሊዮን ብር ብቻ። ባለ 2 መኝታ 106 ካሬ 1 ሚሊዮን ቅድመ ክፍያ ሙሉ ክፍያውን 100% በአንድ ጊዜ ለሚከፍሉ ከ30 በመቶ ቅናሽ በኋላ 7.7 ሚሊዮን ብር ብቻ። ባለ 3 መኝታ 141 ካሬ በ1.4 ሚሊዮን ብር ቅድሚያ ክፍያ ሙሉ ክፍያውን 100% በአንድ ጊዜ ለሚከፍሉ ከ30 በመቶ ቅናሽ በኋላ 10.3 ሚሊዮን ብር ብቻ ነው። አፓርትመንቶቹ ግንባታቸው ከወዲሁ 30 በመቶ የተጠናቀቀ ሲሆን የልጆች ማጫወቻ፣ መዋኛ ገንዳ፣ በቂ የመኪና ማቆሚያኛ እንደዚሁም የከርሰ ምድር ውሃና የመሳሰሉት የጋራ መጠቀሚያዎች የተሟሉለት ነው። ቤቶን በ2 ዓመት ተኩል ውስጥ ይረከባሉ። ማንኛውንም አስፈላጊ መረጃዎች አግኝተው ለመወሰን የሚያበቃ መረዳት እንዲኖረው በስክሪኑ ላይ በሚታየው ስልክ ቁጥር አሁኑን ይደውሉ። ድሪም ቢልደርስ ሪል ስቴት። ተመልሰናል። በቀዳሚነት ወደ ያዝነው መረጃችን አለፍ። የኢትዮጵያ ከፍተኛ የመንግስት ባለስልጣናት የሆኑት የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራል አምባሳደር ሬድዋን ሁሴን እንዲሁም የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በዓለም አቀፉ የሚዲያ ተቋም አልጀዚራ ላይ በጋራ ባስነበቡት ጽሁፍ በሀገሪቱ ላይ አዲስ የጦርነት ደመና እያንዣበበባት መሆኑን አስጠነቀቁ። የዚህን ዜና ዝርዝር እንደሚከተለው ይዘናል። ባለስልጣናቱ እንደገለጹት ከሆነ ህወሓት በቀጣዮቹ ጥቂት ቀናት ውስጥ በፌዴራል መንግስቱ ላይ ወታደራዊ ጥቃትን ለመሰንዘር የመጨረሻ ውሳኔ ላይ ደርሷል። ጽሁፉ በዋነኛነት ትኩረት ያደረገው በአካባቢው ላይ በተፈጠረ አዲስ ወታደራዊና ፖለቲካዊ ቅንጅት ላይ ነው። ባለስልጣናቱ ይህንን ሁኔታ እንደሚከተለው ያብራሩታል። ጽምዶ በሚል ስያሜ የተጠራውና ኢትዮጵያን ወደ አዲስ የእርስ በርስ ጦርነት ለመጎተት የሚንቀሳቀስ ጥምረት መፈጠሩ ተገልጿል። ይህ የጥምረት ኃይል በአስመራ ኤርትራ፣ በመቀሌ ትግራይ እንዲሁም በጎረቤት ሀገር ሱዳን ውስጥ በሚስጥርና በግልጽ ባካሄዳቸው ተከታታይ ስብሰባዎች መዋቅሩን ሲያደራጅ ቆይቷል። በአሁኑ ወቅት ጥምረቱ ዝግጅቱን አጠናቆ ወደ ቀጥታ የማጥቃት እርምጃ ለመሸጋገር ዝግጁ ሆኗል ተብሏል። የአምባሳደር ሬድዋን ሁሴን እንዲሁም የአቶ ጌታቸው ረዳ ጽሁፍ እጅግ አስገራሚ የፖለቲካ መገለባበጥን እያመለከተ ሲሆንም ይህ ቀደም ሲል ባላንጣ የነበሩት ህወሓትና የኤርትራ መንግስት አሁን ላይ መጣመራቸውን የሚገልጽ ክፍል ነው።
ህወሓት ከአስመራ ኤርትራ መንግስት በሚያገኘው ቀጥተኛ ድጋፍና አጋዥነት በሚቀጥሉት ቀናት ጥቃት ለመሰንዘር ወስኗልም ተብሏል። ይህ አዲስ ጥምረትም በተለያዩ ተግባራት ላይ ተጠምዶ መቆየቱን ተጠቅሷል። ከፍተኛ ቁጥር ያለው ወጣት ወደ ወታደራዊ ማዕቀፍ ማስገባት እንዲሁም በኤርትራ መንግስት ቀጥተኛ አገዛዝ ሰፊ ወታደራዊ ስልጠና መስጠትና ዘመናዊ ትጥቅን ማቅረብ። ባለስልጣናቱ በጽሁፋቸው የትግራይ ህዝብ አሁን ባለው ሁኔታ የጦርነት ፍላጎት እንደሌለው በግልጽ አስምረውበታል። የትግራይ ህዝብ የህወሓትን የጦርነት አጀንዳና አዲስ ግጭትን በመግለጽ ውድቅ ማድረጉን ተገልጿል። ህዝቡ ካለፈው ጦርነት ማገገም በሚፈልግበት በዚህ ወቅት ሌላ እልቂትን አይሻም። ጽሁፉ ህወሓትን አክራሪና ርዝራዥ ቡድን ሲል እየጠራው ሲሆንም ህዝቡ ጥሪውን ባይቀበለውም እንኳ ቡድኑ ከተጠናወተው የግጭት መቀስቀስ አባዜ ሊላቀቅ አለመቻሉን እንዲሁም የራሱን አጀንዳ ለማስፈጸም መነሳቱን ይገልጻል። ይህ መግለጫ የወጣውም በሀገሪቱ ከፍተኛ ደህንነትና የፖለቲካ መዋቅር ላይ ባሉ አመራሮች መሆኑ ጉዳዩን ተራ የፖለቲካ ፕሮፓጋንዳ ሳይሆን ከፍተኛ ብሔራዊ ስጋት ያደርገዋል። የፕሪቶሪያው የሰላም ስምምነት አደጋ ላይ መውደቁን እንዲሁም ቀጠናው ዳግም ወደማይወጣበት የቀውስ አዙሪት ውስጥ ሊገባ እንደሚችልም ትልቅ የማስጠንቀቂያ ደውል እያሰማ ዜና ነው። በሰሜን ሸዋ ዞን መኪና እያስቆሙ ሲዘርፉ በነበሩ ታጣቂዎች ላይ እርምጃ ተወሰደ። በአማራ ክልል ሰሜን ሸዋ ዞን ሞረትና ጅሩ ወረዳ የሰላም አስከባሪ የነበሩ አባላት የጦር መሳሪያ ይዘው የከዱ ግለሰቦች በእንሳሮ ወረዳ ውስጥ መኪና አስቆመው የዝርፊያ ተግባር ላይ ተሰማርተው ሳለ እርምጃ እንደተወሰደባቸው ተገልጿል። የጸጥታ አካላት እንዳስታወቁት እነዚህ ግለሰቦች ከዚህ ቀደም በሞረትና ጅሩ ወረዳ በሰላም አስከባሪነት እያገለገሉ የነበሩ ሲሆኑ የመንግስትን የጦር መሳሪያ ካዝና እንዲሁም ልዩ ልዩ ተተኳሾችን ይዘው በመክዳት በጫካ እንዲሁም በተለያዩ አካባቢዎች ተሸሽገው ቆይተዋል። ይሁን እንጂ ሰሞኑን በሰሜን ሸዋ ዞን እንሳሮ ወረዳ ወቀሎ ተብሎ በሚጠራው ቀበሌ ላይ በመሸሸግ በንጹሃን መንገደኞች እንዲሁም በትራንስፖርት ተሽከርካሪዎች ላይ አስገዳጅ እገታና የዝርፊያ ወንጀልን ሲፈጽሙ እጅ ከፍንጅ ተይዘዋል። የወረዳው የሰላም አስከባሪ ኃይል ከህብረተሰቡ በወሰደው ጥቆማና ባደረገው ክትትል ወንጀለኞቹን በቁጥጥር ስር ለማዋል በወሰደው ፈጣን እርምጃ መሰረትም ዝንበላቸው አድማስ፣ ሳሙኤል ሲደልል እንዲሁም አይገፋ እንዳለው በተባሉ 3 ተጠርጣሪዎች ላይ እርምጃ የተወሰደ ሲሆን በአካሄደው የተኩስ ልውውጥ አንደኛው ወዲያውኑ መገደል ችሏል። ቀሪዎቹ 2 ደግሞ የአካል ጉዳት ደርሶባቸው በቁጥጥር ስር መዋላቸው ነው የተገለጸው። የአካባቢው የጸጥታ መዋቅር እንደገለጸው ከሆነ የህዝብን ሰላምና ደህንነትን ለማስከበር እንዲሁም በትራንስፖርት መስመሮች ላይ የሚስተዋሉ የጸጥታ ስጋቶችን ለማስወገድ የሚደረገው የተቀናጀ እርምጃ ተጠናክሮ እንደሚቀጥል አስታውቀዋል። አዲሱ የተሽከርካሪዎች ሰሌዳ አጠቃላይ መረጃዎችን የያዘ ቺፕስ በውስጡ እንደተቀበረበት ተገለጸ። ሰሌዳው በውስጡ ቻንሲ ሞተር፣ የባለቤቱን ስም እንዲሁም ሌሎች መረጃዎችን የያዘ ቺፕስ በውስጡ ተቀብሮበታል ተብሏል። ይህም ሀገራዊ የተሽከርካሪዎች የመረጃ ቋትን ለመፍጠር ያግዛል ሲሉ በአዲስ አበባ ከተማ አስተዳደር የአሽከርካሪ እንዲሁም ተሽከርካሪ ፍቃድ እንዲሁም ቁጥጥር ባለስልጣን የቂርቆስ ቅርንጫፍ ስራ አስኪያጅ ደረጃ ሰፋ ነግረውኛል ሲል ስፑትኒክ አፍሪካ ዘግቧል። ይህም ሀገራዊ የተሽከርካሪዎች የመረጃ ቋትን ለመፍጠር ያግዛል ሲሉ በአዲስ አበባ ከተማ አስተዳደር የአሽከርካሪ እንዲሁም ተሽከርካሪ ፍቃድ እንዲሁም ቁጥጥር ባለስልጣን የቂርቆስ ቅርንጫፍ ስራ አስኪያጅ ደረጃ ሰፋ ነግረውኛል ሲል ስፑትኒክ አፍሪካ ዘግቧል። በክፍለ ከተማው ከዛሬ ጠዋት ጀምሮ አገልግሎት መስጠት መጀመሩን የተናገሩት ስራ አስኪያጁ አዲሱ ሰሌዳ የሀገር ሀብትን ከብክነት ለመታደግ እንዲሁም ህገወጥነትን ለመከላከል የላቀ እገዛ እንዳለውም ጠቁመዋል። የፖለቲካ ፓርቲዎች የጋራ ምክር ቤት በኢትዮጵያ አስተማማኝ ብሔራዊ መግባባት ለመፍጠርና ለጠንካራ ዲሞክራሲያዊ ስርዓት መገንባት ወሳኝ ለሆነው ሀገራዊ ምክክር ስኬት የሚያደርገውን ድጋፍ አጠናክሮ እንደሚቀጥል የምክር ቤቱ ሰብሳቢ ሰለሞን አየለ ገለጹ። የኢትዮጵያ ሀገራዊ ምክክር ኮሚሽን በአዋጅ ቁጥር 1265 ህዝባር 2014 የተቋቋመ ነጻ ተቋም ሲሆን በሀገሪቱ መሰረተ ጉዳዮች ላይ ዘላቂ ሰላምና ብሔራዊ መግባባትን ለመፍጠር እየሰራ ይገኛል። ተጨማሪ አለን።
እስካሁን ባለው ሂደት ከወረዳ ጀምሮ መላውን የህብረተሰብ ክፍል የፖለቲካ ፓርቲዎችን፣ ሲቪክ ማህበራትን፣ ምሁራንን እና ሁሉንም ባለድርሻ አካላትን እያሳተፈ ሰፊ የአጀንዳ ማሰባሰብ ተግባርን አከናውኗል። ተቋሙ እነዚህን የተደራጁ አጀንዳዎችን ይዞ ወደ ቀጣዩ ወሳኝ ምዕራፍ ለመሻገር በቅርቡ ዋናውን ሀገራዊ ጉባኤ ለማካሄድ የመጨረሻ የዝግጅት ስራዎችን እያጠናቀቀም ይገኛል። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ የሆኑት ሰለሞን አየለ እንደገለጹት ሀገራዊ መግባባት ለመፍጠርና ልማትን ለማረጋገጥ የተጀመረው ሀገራዊ ምክክር አይነተኛ ሚና አለው። ሀገሪቱ ለዘመናት ከቆዩ ማነቆቿ ተላቃ ወደ አዲስ የእድገት ምዕራፍ እንድትሸጋገር ሀገራዊ ምክክር ወሳኝ መሆኑን ጠቅሰውም ለዚህም ትልቁና አስተማማኙ አማራጭ መሆኑን ጠቁሟል። የጋራ ምክር ቤቱ በምክክር ሂደቱ ላይ በንቃት ከመሳተፍ ባለፈ በሁለት ዙር ከፖለቲካ ፓርቲዎች የተሰበሰቡትን ሀገራዊ አጀንዳዎችን ለኢትዮጵያ ሀገራዊ ምክክር ኮሚሽን ማስረከቡንም አስታውቋል። በቅርቡ ይካሄዳል ተብሎ በሚጠበቀው ዋናው ሀገራዊ የውይይት ጉባኤ ላይ በኢትዮጵያውያን መካከል የቆዩና ለአለመግባባት ምክንያት የሆኑ ስር የሰደዱ ችግሮች ዘላቂ መፍትሄ እንደሚገኝ ሙሉ እምነት እንዳላቸውም አብራርተዋል። የፖለቲካ ፓርቲዎች የጋራ ምክር ቤት በ2018 ዓ.ም ጠቅላላ ምርጫና በሀገራዊ ምክክሩ ስኬት ላይ በልዩ እቅድ መነሳቱን የገለጹት አቶ ሰለሞን ኮሚሽኑ በከፍተኛ ኃላፊነት እዚህ ደረጃ ላይ በመድረሱ አድናቆታቸውን ገልጸዋል። ፓርቲዎች ከኮሚሽኑ ጋር ያላቸውን የቅርብ የስራ ግንኙነትና ሀገራዊ ኃላፊነትን አጠናክረው እንደሚቀጥሉ በመጠቆምም አሁን ባለው ወሳኝ ወቅት ለጋራ መግባባት መሰረት መጣል የሚያስችል መሆኑ ተጠቁሟል። የጋራ ምክር ቤቱ ይህንን ታሪካዊና ትልቅ ተስፋ የተሰነቀበትን ሀገራዊ ሂደትን በንቃት በመደገፍ ሀገሪቱ ካለችበት የፖለቲካ ማነቆ ወጥታ ወደ አዲስ የመረጋጋትና የዲሞክራሲያዊ ስርዓት ግንባታ ምዕራፍ እንድትሸጋገር የበኩሉን አስተዋጽኦ እያበረከተ እንደሚገኝም ተናግረዋል። በብፁዕ ጠቅላይ ስራ አስኪያጁና በብፁዕ የቅዱስ ሲኖዶስ ዋና ጸሐፊው የሚመራ የቤተ ክርስቲያኗ ልዑክ ከአርሲ አምቦምሳ ወረዳ ተገኝቶ ምዕመናንን በማጽናናት ጊዜያዊ እርዳታን አበረከተ። በአርሲ ዞን በተከሰተው ወቅታዊ ችግር ጉዳት የደረሰባቸውን ወገኖች መልሶ ለማቋቋም እንዲሁም ለማጽናናት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከፍተኛ የልዑክ ቡድን ወደ ስፍራው ማቅናቱን የቅድስት ቤተክርስቲያን ሕዝብ ግንኙነት መምሪያ አስታውቋል። ይህ ጉዞ የተደረገው የቅዱስ ሲኖዶስ ቋሚ ኮሚቴ በወሰነው መመሪያ መሰረት ሲሆንም ልዑኩን የጠቅላይ ቤተ ክህነት ዋና ስራ አስኪያጅ እንዲሁም የቅዱስ ሲኖዶስ ዋና ጸሐፊ በጋራ መርተውታል። የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ሳዊሮስ ለአካባቢው ተጎጂዎች ባስተላለፉት አባታዊ የመጽናኛ መልእክትም ቅድስት ቤተ ክርስቲያን በልጆቿ ላይ በደረሰው ድንገተኛ መከራ ጥልቅ ሐዘን እንደተሰማት ገልጸዋል። ሕይወታቸውን ላጡ ወገኖች እግዚአብሔር አምላክ መንግስተ ሰማያትን እንዲያወርስ ለቤተሰቦቻቸው ደግሞ ጽናትን እንዲሰጥ የዘወትር ጸሎታቸው መሆኑን ጠቅሰው የተቃጠሉ አብያተ ክርስቲያናትን መልሶ ለመገንባት እንዲሁም የተፈናቀሉትን በዘላቂነት ለማቋቋም የሚያስችል አብይ ኮሚቴ በጠቅላይ ቤተ ክህነት ደረጃ ተዋቅሮ ወደ ስራ መግባቱንም ይፋ አድርገዋል። ፈጣሪ አካባቢውን ከዳግም ሐዘን እንዲጠብቅም የዕለት ተዕለት ጸሎት እንደማይለይ ገልጸው አባታዊ ቡራኬንም ሰጥተዋል። የአቦምሳ ከተማ የሀገር ሽማግሌዎችና አባገዳዎችም ለከፍተኛ አባቶች የእንኳን ደህና መጣችሁ አቀባበል እያደረገ ሲሆን በባህሉ መሰረትም የሰንጋ ስጦታን አበርክተዋል። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ከተጣለበት ሰላም የማስጠበቅ ተልዕኮ በተጨማሪ የሀገርን ክብር በዓለም መድረክ ከፍ የሚያደርጉ ስፖርተኞችን እያፈራ እንደሚገኝ የመምሪያው አዛዥ ሌተናል ጄኔራል አስራት ዴኔሮ ገለጹ። ዝርዝር ዘገባውን ይዘናል፣ ተመልክተን እንመለስ። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ በ2018 ዓ.ም ከፍተኛ ውጤት ላስመዘገቡ የፖሊስ አባላት ስፖርተኞች የማዕረግ እድገት፣ የገንዘብ ሽልማት እንዲሁም የእውቅናና ምስጋና መርሃ ግብርን አካሂዷል። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አዛዥ ሌተናል ጄኔራል አስራት በዚህ ወቅት እንደገለጹት የሰባተኛው ሀገራዊ ጠቅላላ ምርጫ ሂደት ፍጹም ሰላማዊ ሆኖ እንዲጠናቀቅ ፖሊስ ወሳኝ ሚናን ተጫውቷል። ለዚህም ለመዲናው የፖሊስ አባላት በሙሉ የላቀ ምስጋናቸውን አቅርበዋል። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ከተጣለበት ሰላምን የማስጠበቅ ተልዕኮ በተጨማሪ የሀገርን ክብር በዓለም አቀፍ የስፖርት አደባባይ ከፍ የሚያደርጉ ስፖርተኞችን እያፈራ መሆኑንም አስታውቋል። ከተቋሙ የሚወጡ ስፖርተኞች በአህጉራዊና በዓለም አቀፍ ውድድሮች ድርብ በመቀናጀት
በርካታ ሜዳሊያዎችን በማስመዝገብ የሀገሪቱን ክብር በዓለም አደባባይ ጎልቶ እንዲታይ ያደርገዋል ብለዋል። ይህ አበረታች ውጤት ሊገኝ የቻለው ተተኪ ስፖርተኞችን ለማፍራት ከፍተኛ ትኩረት ተሰጥቶ በመሰራቱ እንደሆነም ተናግረዋል። የተካሄደው የእውቅና መርሃ ግብር ባለድል ስፖርተኞችን ለማበረታታት ያለመ ሲሆንም በቀጣይ የፖሊስ ተቋማት የተተኪ ስፖርተኞች ምንጭ ነው እንዲቀጥሉ በትኩረት እንደሚሰራም አረጋግጠዋል። ሽልማቱ ላለፉት ስራዎቻችን እውቅና ከመስጠት ባለፈ ለቀጣይ ጠንክረን በመስራት ሀገራችንንና ክለባችንን በላቀ ውጤት ለማስጠራት አቅም እየፈጠረ ነው ያሉት ደግሞ የማዕረግ እድገትን እያገኙ እንዲሁም ተሸላሚ ስፖርተኞች ናቸው። የአሶሳ መሶብ የአንድ ማዕከል አገልግሎት ቀደም ሲል የነበሩ የአሰራር ግድፈቶችን በማስቀረት ቀልጣፋ አገልግሎት እየሰጠ መሆኑን ተገልጋዮች ገለጹ። ሀሳባቸው እንደሚከተለው ተጠናቅሯል። የአገልግሎት አሰጣጥ ችግሮችን ለመቅረፍና ሁሉንም አገልግሎቶች በአንድ ጣራ ስር ተደራሽ ለማድረግ የአሶሳ መሶብ የአንድ ማዕከል አገልግሎት የአስተዳደሩን 4 ተቋማትና ከፌዴራል 3 ተቋማትን ይዞ ባለፈው መጋቢት ወር በ38 አገልግሎቶች ስራ መጀመሩ ይታወሳል። ይሁን እንጂ ይህን አዲስ አሰራር ደንበኞች ያለምንም እንግልትና ተጨማሪ ወጪ ፈጣን ምላሽ እንዲያገኙ በር የከፈተ ሲሆን የተገልጋዮች ምስክርነትም ተቋሙ በአገልግሎት አሰጣጥ ላይ ያስመዘገበውን ውጤት ተጨባጭ የሚያሳይ ነው። በአሶሳ መሶብ የአንድ ማዕከል አገልግሎት የንብረት ውክልና ለመስጠት የመጣው ሰይድ ጁሃር እንዲሁም የንግድ ፍቃድ ለማውጣት የመጣቸው ወጣት ጁፒተር አወለ በማዕከሉ ሁሉንም አገልግሎት በአንድ ቦታ አግኝተናል ብለዋል። አገልግሎቱ ፈጣን፣ ግልጽ እንዲሁም ወጪ ቆጣቢ መሆኑንና የተገልጋዮችን ክብር በጠበቀ መልኩ እንዲስተናገዱ እንዳስቻላቸውም የገለጹት ማዕከሉ በቀጣይ ሌሎች የከተማ አስተዳደሩን ተቋማት እንዲያካትትም ተገልጋዮቹ ጠይቀዋል። በማዕከሉ ያገኘናቸው ተገልጋይ አብዱ ካሳ በበኩላቸው አገልግሎቱ የጊዜ ቀጠሮንና መጉላላትን በማስቀረት ለተገልጋዮች እፎይታ መፍጠሩን ገልጸዋል። የአሶሳ መሶብ የአንድ ማዕከል አገልግሎት ዳይሬክተር የሆኑት ቢራራ ካሳ ማዕከሉ ስራ ከጀመረበት በጥቂት ወራት ውስጥ ከ1600 በላይ ዜጎች የተለያዩ አገልግሎቶችን ማግኘታቸውን ተናግረዋል። ማዕከሉ በቀን ከ135 በላይ ተገልጋዮችን እያስተናገደ መሆኑን ገልጸው በተለይም የንግድ ፍቃድ፣ ውክልና እንዲሁም ሌሎች ተያያዥነት ያላቸውን አገልግሎቶችን ፈላጊዎች በብዛት እንደሚስተናገዱም ጠቅሰዋል። በቀጣይም በከተማዋ የመልካም አስተዳደር ችግር የሚታይባቸውን ተቋማት በመለየት አገልግሎቶቻቸውን ወደ ማዕከሉ እንዲያስገቡ ዝግጅት እየተደረገ መሆኑን አስታውቋል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ለዛሬ ለታርብ ወደ እናንተ እየደረሰ የሚገኘውን ቀን መሃል ዜናችን ነው። አሁን ደግሞ ከውጭ የዜና ምንጮች ወደ ያዝናቸው እናልፋለን። ግሩም መኖሪያ፣ ግሩም ሐሳብ ከድሪም ቢልደርስ ሪል ስቴት እነሆ በ10 በመቶ ቅድመ ክፍያና በ50 በመቶ የባንክ ብድር ለጠራ ለኮራ መኖሪያ ቤት የሚበቁበት አሰራር ዘርግተናል። ድሪም ቢልደርስ ሪል ስቴት ቤቶቹ ከ1 እስከ 3 ባለመኝታ ቤቶች ሲሆኑ ከ7 በመቶ እስከ 30 በመቶ ቅናሽ ተደርጎላቸዋል። ባለ 1 መኝታው 73 ካሬ የ10 በመቶ ቅድሚያ ክፍያው 720 ሺህ ብር ብቻ ነው። ነገር ግን የቤቱን ሙሉ ክፍያ በአንድ ጊዜ ለሚከፍሉ 30 በመቶ ቅናሽ ተደርጎ 5.3 ሚሊዮን ብር ብቻ። ባለ 2 መኝታ 106 ካሬ 1 ሚሊዮን ቅድመ ክፍያ ሙሉ ክፍያውን 100% በአንድ ጊዜ ለሚከፍሉ ከ30 በመቶ ቅናሽ በኋላ 7.7 ሚሊዮን ብር ብቻ። ባለ 3 መኝታ 141 ካሬ በ1.4 ሚሊዮን ብር ቅድሚያ ክፍያ ሙሉ ክፍያውን 100% በአንድ ጊዜ ለሚከፍሉ ከ30 በመቶ ቅናሽ በኋላ 10.3 ሚሊዮን ብር ብቻ ነው። አፓርትመንቶቹ ግንባታቸው ከወዲሁ 30 በመቶ የተጠናቀቀ ሲሆን የልጆች ማጫወቻ፣ መዋኛ ገንዳ፣ በቂ የመኪና ማቆሚያና እንደዚሁም የከርሰ ምድር ውሃና የመሳሰሉት የጋራ መጠቀሚያዎች የተሟሉለት ነው። ቤቶን በ2 ዓመት ተኩል ውስጥ ይረከባሉ። ማንኛውንም አስፈላጊ መረጃዎች አግኝተው ለመወሰን የሚያበቃ መረዳት እንዲኖረው በስክሪኑ ላይ በሚታየው ስልክ ቁጥር አሁኑን ይደውሉ። ድሪም ቢልደርስ ሪል ስቴት። በስትራቴጂካዊቷ የሱዳን ከተማ ላይ በተሰነዘረ የድሮን ጥቃት የ23 ሰዎች ሕይወት ማለፉ ተገለጸ። በሱዳናዊው ስትራቴጂካዊ አልኦበይድ ከተማ ላይ የተሰነዘረ
የድሮን ጥቃት የ23 ሰዎችን ሕይወት መቅጠፉን የሰብአዊ መብት ተሟጋች ቡድን እንዲሁም የዓይን እማኞች አስታውቀዋል። ክስተቱ ጦርነቱ ከተቀሰቀሰበት ጊዜ ጀምሮ ከተማዋ ካስተናገደቻቸው የአየር ጥቃቶች መካከል እጅግ አስከፊው መሆኑም ተገልጿል። በሱዳን ጦር እንዲሁም በፈጣን ድጋፍ ኃይል RSF መካከል በሚያዝያ ወር 2015 ዓ.ም የተቀሰቀሰውን ግጭት ተከትሎ የድሮን ውጊያ ከጊዜ ወደ ጊዜ በስፋት ጥቅም ላይ እየዋለ ይገኛል። በከተማዋ ምስራቃዊት ክፍል በሚገኘው አልማታር ሰፈር የሚኖር አንድ ነዋሪ የደረሰውን አደጋ ሲያብራራ ክስተቱ እጅግ አሳዛኝ ነው፣ የቤቶች ጣሪያ በነዋሪዎች ላይ ተደርምሷል ሲል ገልጿል። የአካባቢው የሕክምና ምንጭ ለኤፍፒ እንደገለጹት ከሆነ ከተገደሉት መካከል 2 ሕጻናትና እናታቸው እንደሆነች የሚገመቱ አንዲት ሴት ይገኙበታል ብሏል። በጦርነቱ የሚፈጸሙ ጥሰቶችን እየሰነደ የሚገኘው ኢመርጀንሲ ሎየርስ ቡድን በደቡብ ኮርዶፋን ቀጠና ቁልፍ ማዕከል በሆነችው ከተማ ላይ የተሰነዘረው ጥቃት የተጀመረው ረቡዕ ምሽት መሆኑን እስከ ሐሙስ ድረስም መቀጠሉን አስታውቋል። ጥቃቱ የመኖሪያ አካባቢዎችን፣ የለቅሶ ስነ ስርዓት እንዲሁም የምግብ ቁሳቁሶችን የጫነ የጭነት መኪናን ኢላማ ያደረገም ነበር። እንደ ቡድኑ መግለጫ ቢያንስ 19 ሰዎች የቆሰሉ ሲሆንም ለጥቃቱ ተጠያቂው የፈጣን ድጋፍ ኃይል RSF መሆኑንም ጠቅሷል። ይሁን እንጂ የቀረበው ክስ በተናጠል ሊረጋገጥ አልተቻለም። ከኃይሉም ወዲያውኑ የተሰጠ አስተያየት የለም። ቻይና በጭነት መኪና ላይ የሚጫን የዓለማችንን የመጀመሪያውን ተንቀሳቃሽ የኒውክሌር ኃይል ማመንጫን እያመረተች ነው። ቻይና በሩቅ አካባቢዎች እንዲሁም የኤሌክትሪክ መስመር ባልደረሰባቸው ስፍራዎች ፈጣን የኃይል አቅርቦት መስጠት የሚችልን በጭነት መኪና ላይ የሚጫን ባለ 10 ሜጋዋት ተንቀሳቃሽ የኒውክሌር ኃይል ማመንጫ በመሞከር ላይ መሆኗ ተሰምቷል። የቴክኖሎጂ አምራቾች ይህንን አዲስ ፈጠራ የዓለማችን የመጀመሪያው ተሽከርካሪ ላይ የሚጫን የኒውክሌር ፓወር ባንክ ሲሉም እየጠሩ ሲሆን ፕሮቶታይፑ የተገነባው በሄፌ የተፈጥሮ ሳይንስ ኢንስቲትዩት ስር በሚገኘው የኒውክሌር ኢነርጂ ደህንነት ቴክኖሎጂ ተቋምም ነው። ይህ ባለ 10 ሜጋዋት አቅም ያለው የኒውክሌር ኃይል ማመንጫ እስከ 10,000 ለሚደርሱ መኖሪያ ቤቶች በቂ የኤሌክትሪክ ኃይል የማመንጫት ብቃትም አለው። የቻይና ተመራማሪዎች እንደገለጹት ማመንጫው በሩቅ ደሴቶች፣ በትላልቅ መርከቦች፣ በድንገተኛ አደጋ ጊዜ በሚሰሩ የነፍስ አድን ስራዎች እንዲሁም በአሁኑ ወቅት ከፍተኛ የኤሌክትሪክ ኃይል ለሚፈልጉ የአርቲፊሻል ኢንተለጀንስ AI ዳታ ማዕከላት አገልግሎት ለመስጠት ታስቦ እየተሰራ ሲሆን ለአካባቢ ብክለት መንስኤ ለሆነው የናፍጣ ጄኔሬተር ዋነኛ የኒውክሌር አማራጭ ሆኖም ቀርቧል። ቴክኖሎጂው እጅግ አስደናቂ እንዲሁም አዲስ ምዕራፍ እየከፈተ ቢሆንም እንኳ በዓለም አቀፍ የኒውክሌር ባለሙያዎች ዘንድ ግን አሁንም ድረስ በርካታ ጥያቄዎችን እየቀሰቀሰ ይገኛል። በመጨረሻም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ላይ የሚሰነዘረው ጥቃት እንደተገታ አስታወቁ። ከኢራን ጋር የሚደረገው ውይይት መሻሻል እንዳሳየ እንዲሁም ከስምምነት ሊደረስ እንደሚችልም ገልጸዋል። ትራምፕ ትላንት ሐሙስ ኢራንን ክፉኛ እንመታለን ብለው ቢዝቱም እንኳ ሊያደርሱት የነበረው ጥቃት ለመሰረዝ መወሰናቸውን ተናግረዋል። ፕሬዝዳንቱ ሃርግ ደሴት ላይ ጥቃት እንደሚፈጸምም አስጠንቅቀው ነበር። ከኢራን ጋር የሚፈረመው የመግባቢያ ሰነድ የመጨረሻ ደረጃ ላይ መድረሱን ጠቅሰው በዚህ ሳምንት ስምምነቱ ሊገባደድ እንደሚችልም አስረድተዋል። ስምምነቱ የሚፈረመው አውሮፓ ውስጥ እንደሚሆንም ነው የተጠቆመው። ስምምነቱ ኢራን የኒውክሌር መሳሪያ እንዳይኖራት የሚያግድ እንዲሁም በአፋጣኝ የሆርሙዝ ወሽመጥ እንዲከፈት የሚያስገድድ እንደሆነም ትራምፕ አስረግጠው ተናግረዋል። ትራምፕ ይህንን ቢሉም የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ስምምነት ላይ ለመድረስ አለመቃረባቸውን አስታውቀዋል። አሜሪካ በድርድሩ ከልክ ያለፈ ጥያቄን እያቀረበች እንደሆነም ነው የጠቀሱት። ኳታር ሁለቱን ሀገራት ለማሸማገል ጥረት እያደረገች እንደሆነ የተጠቆመ ሲሆን ትራምፕ ኢራን ላይ ጥቃት እንደማይፈጸም መግለጻቸውን ተከትሎ የድፍድፍ ነዳጅ ዋጋ በእጅጉ ቀንሷል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ለዛሬ ለታርብ ወደ እናንተ እንዲደርሱ ያጠናቀርናቸውን የቀን መረጃዎቻችንን አበቃን። አብራችሁን ምርጫችሁ አድርጋችሁ እስከ መጨረሻው ስትመለከቱን ስለነበር እጅግ እናመሰግናለን። ዜናውን ላይክና ሼር፣ ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን ታጠነክሩ ዘንድ የአክብሮት ግብዣችንን እያቀረብን ከዩቲዩብ ባለፈ በፌስቡክ፣ በቲክቶክ እንዲሁም ቴሌግራም ገጾቻችን ተጨማሪ የመሃል ሚዲያ ይዘቶችን መመልከት ትችላላችሁ። በእኔ ቦታ በቃው። ሰናይ ቀን ተመኘን።